ሰላም እንዴት ናችሁ የድንቅነሽ አፍሪካ ቤተሰቦች በቀድሚያ ለመላው እስልምና እምነት ተከታይ እንኳን ለ1446ኛው ኢድ አል-ፍጥር በዓል በድጋሚ በሰላም አደረሳችሁ አላህ አስርኪ በላይ ገብተናል እጅግ በጣም አድርጌ አመሰግናለሁ በእያላችሁበት ሁሉ ሰላማችሁ ይብዛል ዛሬ እንግዲህ ኢድ ነው ኢድን በማስመልከት አፍሪካ ላይ ያሉ ታላላቅ መስጊዶችን ልናወሳችሁ ወደድን በሳምንት ሁለት ፕሮግራሞችን ከዚህ በኋላ የምናቀርብላችሁ ሲሆን አብራችሁን እንድትቆዩ ያላችሁን ሐሳብ አስተያየት እንድታሳርፉልን ለማለት እንወዳለን የዩቲዩባችን ቤተሰብ ያልሆናችሁ በሙሉ ሰብስክራይብ በማድረግ ቢያንስ በሳምንት ሁለት ቀን በትራቨል በባህል በታሪክ ብዙ ነገር መታዩበትን ቻናላችንን ገብታችሁ ሰብስክራይብ እንድታደርጉ አደራ ማለት ፈልጋለሁ አስሩ ታላላቅ የአፍሪካ ግዙፋን መስጊዶች አስረኛ ታላቁ የጃኒ መስጊድ በማሊ ሀገር ጃኒ ከተማ በባኒ ወንዝ ዳርቻ የሚገኝ ሲሆን በ13ኛው ክፍለ ዘመን ነበር በዚህ ስፍራ የመጀመሪያው መስጊድ ሞዴል የተሰራው ነገር ግን አሁን የምናወራው እንደ ጎርጎሪያኑ ካላንደር በ1907 ስለተገነባው ስለ ታላቁ የጃኒ መስጊድ ነው የህንጻ ግንባታ ስነ ጥበብ ባለሙያዎች እንደሚሉት ከሆነ ታላቁ የጃኒ መስጊድ የሱዳንና ሳህል አርኪቴክቸር ሞዴል የተሰራ የምንጊዜ ታላቅ ስራ ነው ታላቁ የጃኒ መስጊድ እንደ ጎርጎሪያኑ አቆጣጠር በ1988 በተባበሩት መንግስታት ድርጅት የትምህርት ባህልና ሳይንስ ዩኔስኮ እውቅና ተሰጥቶት በቅርስነት ተመዝግቧል ባለው የስፋቱ ግዝፈት በመመልከት ከአፍሪካ ካሉ መስጊዶች በ10ኛ ደረጃነትን ይይዛል 9ኛ አል-ናይሊን መስጊድ በሱዳን ሀገር ኤሞርዱማን ከተማ ከጥቁሩና ነጭ የናይል ወንዝ ከሚገናኙበት ካርቱም ከተማ በምዕራብ አቅጣጫ የሚገኝ ሲሆን ይህ መስጊድ እንደ ጎርጎሪያኑ አቆጣጠር በ1970ዎቹ ሱዳን በኒሜሪ በመተመራበት ዘመን የተገነባ ሲሆን ይህ መስጊድ የሀገሪቱ ቀሪ የእስልምና ጥበብ ቅርጽ መሃል ታላቅ ሀብት ነው ይህ መስጊድም በአፍሪካ ካሉ ታላላቅ ግዙፋን መስጊዶች በስፋት በ9ኛ ደረጃ ላይ እንዲገኝ ያደርጋል 8ኛው ጁማዓ መስጊድ ነው በደቡብ አፍሪካ ኩዙሉ ናታል ግዛት ደርባን ከተማ የሚገኝ ሲሆን በሌላ መጠሪያ ስሙ ግሪን ስትሬት ሞስክ በመባል ይታወቃል ስያሜውም መስጊዱ ከተቀባው ግራጫ ቀለም የተሰየመ ሲሆን ይህ ቀለም የደርባን ከተማ ሙስሊም አማኞችን ይወክላል ጁማዓ መስጊድ ግንባታው እንደ አውሮፓውያን አቆጣጠር በ1930 የተጠናቀቀ ሲሆን በአንድ ሰላት ከ6000 ምዕመናን የማስተናገድ አቅም ያለው ቢሆንም ለ2014 ለኢድ ሰላት ስግደት ሲባል 7000 ምዕመናን እንዲያስተናግድ ተደርጎ ተገንብቷል ጁማዓ መስጊድ 8 ሚናሮች ያሉት ውብ መስጊድ ሲሆን በአፍሪካ ሀገር ካሉት መስጊዶችም በስፋቱ 8ኛ ደረጃ ላይ የሚገኝ በደቡብ አፍሪካ ውስጥ ደግሞ ትልቁ መስጊድ ነው ጁማዓ መስጊድ ያረፈበት ቦታ እንደ አውሮፓውያን አቆጣጠር በ1981 አቡበከር አሞድ ጆሃቬሪና ሀጂ መሐመድ ሙንሳሚ ከተባሉ ግለሰቦች በግል ይዞታ የተመዘገበ ስፍራው ድክም ያለና ለመፍረስ ቀኑን የሚቆጠር በጡብ ሸክላ የተሰራ ደሳሳ ቤትን ለመስጊድ ግንባታ እንዲውል በማሰብ በ115 የእንግሊዝ ፓውንድ የገዙት ቦታ ላይ ነበር ይህ የጁማዓ መስጊድ የተገነባው 7ኛ ታላቁ የማሱሉኪል ዲጃኒ መስጊድ በሴኔጋል የሚገኝ ትልቅ መስጊድ ሲሆን ከ10000 ሜትር ስኩዌር ሰፊ ቦታ ላይ ሰፍሮ እናገኘዋለን የታላቁ የማሳሉኪል ዲጃኒ መስጊድ ይህ መስጊድ 9000 ምዕመናንን በአንድ ጊዜ ማስተናገድ አቅም እንዳለው ይነገራል እናም ይህ መስጊድ በአፍሪካ ካሉ መስጊዶች በሚይዘው ስፋት በ7ኛ ደረጃ ላይ ይገኛል 6ኛ የሙስሊም አንድነት መስጊድ በሶማሊያ ዋና ከተማ ሞቃዲሾ ፊቱን ወደ ሶማሊያ ባህር አዙሮ በተንጣለለው ሰፊ ቦታ ላይ ጉብ ብሎ ይታያል የሙስሊም አንድነት መስጊድ ግንባታው እንደ አውሮፓውያን አቆጣጠር በ1987 ዓመተ ልደት የተጠናቀቀ ሲሆን አንድ ውብ ሚናራ አለው በቀድሞ የሳውዲ አረቢያ ንጉስ ፈሃድ ኢብን አብዱል አዚዝ ፋውንዴሽን የገንዘብ ድጋፍ ነበር የተገነባው ሆኖም ግን በ1990ዎቹ ሶማሊያ ጦርነት ሲጀመር መስጊዱ ተዘግቶ ከቆየ በኋላ በ2006 በሀገሪቱ ሸሪዓ ፍርድ ቤት እንዲከፈት በሙስሊሙ ህብረተሰብ መዋጮ እድሳት ተደርግሎት አገልግሎት መስጠት ጀምሯል በመቀጠልም ለሁለተኛ ጊዜ በዲያኒት በሚባል የቱርክ አህለል ሀይር ፋውንዴሽን የተደረገለት የገንዘብ ድጋፍ ስታርስም በተባለ ሀገር በቀል የግንባታ ኮንስትራክሽን ቡድን ከ2012 እስከ 2013 እድሳት ተደርጎለት አገልግሎት መስጠት ጀምሯል እናም በ2015 ዓመተ ልደት በሀገሪቱ መንግስት ተጨማሪ ኢንፍራስትራክቸር ድጋፍ ተደርጎለት አሁን የያዘውን ቅርጽ ይዟል ይህ መስጊድ በአፍሪካ ሀገር ውስጥ ከሚገኙ በአንድ ጊዜ ከ10000 ምዕመናን በላይ ማስተናገድ ከሚችሉ መስጊዶች መሃል አንዱ ሆኖ በ6ኛ ደረጃ ላይ ይገኛል
አምስተኛ አሚር አብዱል ቃድር መስጂድ። ይህ መስጂድ በሰሜን አፍሪካ አልጄሪያ ኮንስታንታይን የሚገኝ ሲሆን እንደ አውሮፓውያን አቆጣጠር በ1994 ዓመተ ልደት ነበር የተገነባው። አሚር አብዱል ቃድር መስጂድ ታላቁን የሙስሊም ጀግናና አልጄሪያን ከፈረንሳይ ቅኝ ግዛት ነፃ ላወጣው ለታላቁ ሙጃሂድ አሚር አብዱል ቃድር አልጀዛሪ መታሰቢያ እንዲሆን በስሙ እንዲጠራ ተደርጓል። ይህ መስጂድ ሁለት ውብ ረጃጅም ሚናራዎች ያሉትና በአንድ ጊዜ ከ15000 በላይ ምዕመናንን የማስተናገድ አቅም ያለው መስጂድ ሲሆን በአፍሪካ ሀገር ውስጥ ካሉ መስጂዶች በስፋት በአምስተኛ ደረጃነትን ይይዛል። አራተኛ የኡጋንዳ ብሔራዊ መስጂድ በምስራቅ አፍሪካ ኡጋንዳ መዲና ካምፓላ የሚገኝ ሲሆን ግንባታው እንደ አውሮፓውያን አቆጣጠር በ2006 የተጠናቀቀው መስጂዱ በአንድ ጊዜ ብቻ ከ15000 በላይ ምዕመናንን የማስተናገድ አቅም አለው። በዋናው መስገጃ መስጂድ ውስጥ ብቻ ከ15000 ምዕመናን በአንድ ጊዜ ማስተናገድ የሚችል ሲሆን በተጨማሪም በአዳራሽ ውስጥ ከ1100 ሲይዝ ጣሪያው ላይ ደግሞ ከ3500 ምዕመናን የማስተናገድ አቅም አለው። ኡጋንዳ ውስጥ ብዙ መስጂዶች ቢኖሩም ይህ መስጂድ ውብና ሰማይ ጠቀስ የሆነ ከማንኛውም የከተማው ክፍል ወደ ሰማይ ተመዞ ልቆ የሚታየና የካምፓላ መዲናው የውበት ድምቀት የሆነ ውብ መስጂድ ነው። ይህ ውብ መስጂድ በታላቁ የቀድሞ የሊቢያ መሪ የነበረው ኮሎኔል ሙሐመድ ጋዳፊ ለኡጋንዳ ሙስሊሞች ድጋፍ በማድረግ በስጦታነት ያበረከቱላቸው ነበር። እያንዳንዱ ሚናራ 50.5 ሜትር ያህል የሚረዝም ሲሆን 5 ውብ ሰማይ ጠቀስ ሚናራዎች አሉት። ይህ መስጂድ በአፍሪካ አህጉር ውስጥ ከሚገኙ ውብ መስጂዶች መሃል አንዱ ሲሆን በስፋቱም በአራተኛ ደረጃነት ይጠቀሳል። ሶስተኛ አልአንዝሃር መስጂድ በሰሜን አፍሪካ አህጉር ኢጅፕት መዲና ካይሮ የሚገኝ ሲሆን የፋጢሚድ ኸሊፋ በነበረው አልሙአዝ ሊደኒላህ ሶስተኛ አልአዝሃር መስጂድ በሰሜን አፍሪካ አህጉር ኢጅፕት መዲና ካይሮ የሚገኝ ሲሆን የፋጢሚድ ኸሊፋ በነበረው አልሙአዝ ሊደኒላህ የገንዘብ ድጋፍ ነበር በእንደ አውሮፓውያን አቆጣጠር በ1970 ዓመተ ልደት የተገነባው። ይህ መስጂድ በካይሮ ውስጥ የተገነባው የመጀመሪያው መስጂድ ሲሆን የዚህ መስጂድ ግንባታን ተከትሎ ብዙ መስጂዶች በመገንባታቸው ምክንያት ከተማዋ የሺ ሚናራዎች መዲና የሚል ስያሜ እንድታገኝ አድርጓታል። የአልአዝሃር መስጂድ ከ15600 ሜትር ስኩዌር ኪሎ ሜትር ወይም ከ168000 ስኩዌር ጫማ ስፋት ላይ ያረፈ ሲሆን በአንድ ጊዜ ከ20000 በላይ ምዕመናን የማስተናገድ የሚችል 5 ውብ ረጃጅም ሚናራዎች አሉት። 35 የሚሆኑ ታላላቅ አሊሞች ደረስ የሚሰጡበት እስላማዊ ትምህርት ማዕከል ሆኖ የሚያገለግል ታላቅ መስጂድ ነው። ታዲያ መስጂዱ በአፍሪካ አህጉር ውስጥ ከሚገኙ ውብ መስጂዶች በስፋቱ በሶስተኛ ደረጃነት ያስቀምጠዋል። ሁለተኛ ታላቁ የኮናክሪ መስጂድ በምዕራብ አፍሪካ በጊኒ ርዕሰ መዲና ኮናክሪ ዶንካ ሆስፒታል አጠገብ ይገኛል። ታላቁ የኮናክሪ መስጂድ እንደ አውሮፓውያን አቆጣጠር በ1982 ዓመተ ልደት በአህመድ ሴኮ ቱሬ ዘመን በሳውዲ አረቢያ ንጉስ ፋሃድ ኢብን አብዱል አዚዝ የገንዘብ ድጋፍ የተገነባ ሲሆን ከሳሃራ በታች ካሉ መስጂዶች ትልቁ መስጂድ ነው። በዋና መስጂድ ውስጥ በአንዴ ከ10000 ወንድ ምዕመናን በአንደኛ ፎቅ ከ2500 ሴት ምዕመናን ከማስተናገዱም በተጨማሪ በሰፊው ግቢ ውስጥ ደግሞ ከ12500 ምዕመናን በአንድ ጊዜ ማስተናገድ አቅም አለው። ታላቁ የኮናክሪ መስጂድ በአፍሪካ አህጉር ውስጥ ካሉ መስጂዶች መሃልም በሁለተኛ ደረጃነት ላይ ይገኛል። የኮናክሪ መስጂድ ሲወሳ በሴፕቴምበር 28 2009 ዓመተ ልደት ጊኒ ሙስሊሞች ላይ የደረሰው የግፍ ግድያ ይታወሳል። በጁማ ቀን በፖሊስና በሙስሊም ምዕመናን መሃል በተፈጠረ ሁከት የተነሳ ፖሊስ ያልተመጣጠነና ያላግባብ ኃይል በመጠቀም የ58 ንጹሃን ሙስሊም ወንድሞችን ህይወት ቀጥፏል። በዚህ ቀንም 58 ሰዎች ላይ ሰላተል ጀናዛ በአንድ ጊዜ ተሰግዶላቸዋል። ይህ ክስተትም የታላቁ ኮናክሪ መስጂድ የተከሰተው አሳሳኝ ክስተት ዘውትር በታሪክ ሲወሳ ይኖራል። አንደኛ እና ትልቁ የአፍሪካ መስጂድ የሐሰን ሁለተኛ መስጂድ ሲሆን በሰሜን አፍሪካ ሞሮኮ ካዛብላንካ የሚገኘው ይህ መስጂድ በአፍሪካ አህጉር ከሚገኙ ቁጥር 1 እና ትልቁ መስጂድ የሆነው የሐሰን ሁለተኛ መስጂድ በዓለም ላይ ደግሞ ሶስተኛው ትልቁ መስጂድ በመሆን ክብረ ወሰንን ይይዛል። በተጨማሪም በዓለም ላይ 210 ሜትር ወይም 689 ጫማ ርዝመት ያለው ሚናራው ሁለተኛ ረጅም ሚናራ ያለው መስጂድ በመሆን ባለ ክብረ ወሰን እንዲሆን ያደርገዋል። የመስጂዱ ዲዛይን የሰራው ሚሼል ፒንሲዮ በተባለ አርኪቴክት ሲሆን የመስጂዱ ግንባታ በ1993 ዓመተ ልደት ቦይስ በተባለ ግለሰብ ግንባታው ተጠናቋል። ከዚህ መስጂድ ግንባታ የሚያጅበው ነገር ቢኖር ሚናራው 60 የሚሆኑ ሌዘር ሽፋን ያላቸው ቫልቮች ፊታቸውን ወደ መካ የዞሩ ሲሆን ይህ መስጂድ ፊቱን ወደ አትላንቲክ ባህር አዙሮ እናገኘዋለን። የመስጂዱ ወለል ከወፍራም መስታወት የተሰራ ሲሆን ምዕመኑ በመስታወት ውስጥ የአትላንቲክ ውቅያኖስ ውሃ እየተመለከቱ ከውቅያኖሱ የሚነፍሰው ንጹህ አየር እየሳቡ ሰላታቸውን ይሰግዳሉ። የመስጂዱ ግድግዳ ከእብነበረድ የተሰራ በመሆኑ የመስጂዱ ጣራ በሚገርም መልኩ ብርሃን እንዲያንጸባርቅ ያደርገዋል። የሐሰን ሁለተኛው ውብ መስጂድ በዋና መስጂድ ክፍል ውስጥ 25000 ምዕመናን፣ በተንጣለለው ሰፊ ግቢ ውስጥ 80000 ምዕመናን፣ በአጠቃላይ 105000 ምዕመናንን ማሰገድ
የሚችል ነው የታላቁ የሐሰን ሁለተኛ መስጂዱ 210 ሜትር የሚረዝም አንድ ሚናራ ያለው ሲሆን ይህ ሚናራ በዓለም ላይ ካሉ መስጂዶች በርዝመቱ ሁለተኛ ሚናራ በመሆን ክብረ ወሰንን የያዘው ነው። የመስጂዱ ግንባታ በ7 ዓመታት የተጠናቀቀ ሲሆን የግንባታው ሙሉ በሙሉ ከመካከለኛው አትላስ ክልል ኢጋዳር በተገኘ እምነበረድ ሲዳርና ከተራራፉት ክልል በተገኘ ግራናይት ማቴሪያል ነበር ሙሉ ግንባታው የተገነባው። ለግንባታው 700 ሚሊዮን የአሜሪካን ዶላር ወጪ ወጥቶበታል። ይህ ውብ መስጂድ ለማስገንባት ንጉስ ሐሰን ሁለተኛ ከ1961 እንደ አውሮፓውያን አቆጣጠር ሐሳቡን ያቀረቡ ሲሆን በሀገሪቱ ያሉ የህንጻ ግንባታ ባለሙያዎች ምርጥ ዲዛይን እንዲያቀርቡ ከተጋበዙ በኋላ ታላቁ የፈረንሳይ አርክቴክት የሚሼል ፔንሲዮ ዲዛይን ተመርጦ የቦጄስ የግንባታ ቡድን ግንባታውን አጠናቆታል። በግንባታው በቀኑ ክፍለ ጊዜ 1400 ሰራተኞችን በማታው ክፍለ ጊዜ ደግሞ 11000 በላይ ሰራተኞችን እየያዘ ወይም እያሳተፈ ሊያልቅ የቻለው ይሄ ታላቁ የሐሰን ሁለተኛ መስጂድ በረቢዕ አወል 1414 የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልድ ቀን መስጂዱ በይፋ ተከፍቷል። ይህ መስጂድ በአፍሪካ ሀገር ትልቁ መስጂድ በመባል በአንደኝነት ደረጃ በመያዝ በክብረ ወሰን ተመዝግቧል። ለዛሬ ያዘጋጀንላችሁ ስለ አፍሪካ ግዙፍ መስጂዶች ታሪክ ይህንን ይመስላል። ሳምንት በሌላ ርዕስ ከነገናኝ ሰላም ቆዩን። ለዛሬ ያዘጋጀሁላችሁ የድንቅነሽ አፍሪካ የበዓል ፕሮግራማችን ግዙፋኖቹን የአፍሪካ መስጂዶች ለማስጎብኘት ሞክሬያለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ እንድታሰፍሩልኝ አደራ ማለት ፈልጋለሁ። ድንቅነሽ አፍሪካ ሰየ ኢትዮጵያ ሰብስክራይብ ማድረጋችሁን እንዳትረሱ። በያላችሁበት ሁሉ ሰላማችሁ ይብዛልኝ። አመሰግናለሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው።